ሰላም የኒውድ ቤተሰቦች እንደምን አላችሁ? የአንድ ቀኑ የለውጥ ፈተናችን 13ኛው ቀን ላይ ደርሰናል። ትላንትና ስለ ቁጠባ አስፈላጊነት አውርተናል። ብዙዎቻችሁን ያስፈልጋችኋል ብዬ አምናለሁ። ግን አንድ እውነት ልንገራችሁ፣ ብር ዝም ብሎ ባንክ ቤት ስለተቀመጠ ብቻ ሀብታም አያደርገንም። የብር ዋጋ በየጊዜው ስለሚቀንስ ብራችን እንዲሰራልን ማድረግ አለብን። ዛሬ ብርን የማሳደጊያ መንገዶችን እናያለን በሰፊው። አብራችሁን ቆዩ። አንደኛውና የመጀመሪያው በእውቀት ላይ ኢንቨስት ማድረግ ነው። ከሁሉም በፊት ብራችሁን በራሳችሁ ላይ አውሉት። አዲስ ሙያ ተማሩ፣ መጽሐፍ ግዙ፣ ስልጠናዎችንም ውሰዱ። የእናንተ የተሻለ እውቀት ሲኖራችሁ የተሻለ ብር የመስራት አቅማችሁ ይጨምራል፣ ያድጋል፣ ይደረጃል፣ ራሳችሁን ያግዛችኋል። እሺ፣ ነገር የሚንቀሳቀሱ ስራዎች ላይ ለምሳሌ ጥሩ ዕቃ መግዛት፣ የማስቀመጥ ወይም አክሲዮን መግዛት ተሳትፎ አስታውሱ። ስኬታማ ሰዎች መክሰርን አይፈሩም፣ ምክንያቱም ስኬትን በመሞከር ውስጥ ከከሰሩ መነሳትንም ጨምሮ እንደሆነ ስለሚረዱ ሁልጊዜ ለመሞከር ለመቀጠል ልባዊ መነሳሳት ምልክታቸው ነው። ሌላኛው የረጅም ጊዜ እቅድ ዛሬ የዘራሽውን ዛሬውኑ አያፈራም። ስደት ላይ ያላችሁ የምታደርጉት እያንዳንዱ ኢንቨስትመንት አገር ቤት ስትገቡ የሚጠብቃችሁ የድል አክሊል ነው። ለጊዜያዊ ደስታ ሳይሆን ለዘላቂ ሰላም አስቡ። ሌላኛውና ሶስተኛው የመጨረሻው ለእናንተ ብር ለእናንተ ባሪያ ይሁን እንጂ እናንተ የብር ባሪያ አትሁኑ። ዛሬ የምትቆጥቧትን ሳንቲም እንዴት ማድረግ እንደምትችሉ ማሰብ ጀምሩ። እስቲ ኮሜንት ላይ ብሬን አሳድጋለሁ ብላችሁ ጻፉልኝ። ነገ ደግሞ በስደት ህይወት ውስጥ ጤናችሁን እንዴት እንደምትጠብቁ በሚል ርዕስ እንገናኛለን። እስከዛው ብርታቱን ይስጠን። ከናንተ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የስደት ማዕዘን በሰው ሀገር ሁኜ ባይተዋር መሆኔን ማዕዘን አልኩትኝ ትላንት ዛሬ ነገን አንድ ላይ መዝኜ ዛሬን ብደክምበት ላለማዘን ሰዓቱ ቢረዝም ትከሻዬ ቢዝል በተስፋ ብዕሬ ስኬቴን ላዋያት ዛሬም በድጋሜ ይሄው መጣሁላት። በጊዜ ካለው ብር በላይ የሚበልጠው አእምሮዬ ውስጥ ነው ህይወት የምዘራው። ሀገር ሲገባማ ድንገት የማጭደው የሰው ፊት እንዳልቸገር ነው። መጽሐፍ ገልጬ እውቀትን ብገበይ ከብዕሬ ደብተር ሰዓታት ብወያይ በራሴ ኮራለው የሰው እጅ እንዳላይ። የስደት ማዕዘን ትንሹ ስኬቴ ትምህርት ቤቴ ነው ለመላው ህይወቴ። የስደት እንግልት ያደከመው ጎኔ ጠብር ግፍ የምለው በትርፍ ሰዓቴ ተሳክቶልኝ እስካይ ትልቁ ግቤ ላይ ሀገሬ ገብቼ እስካርፍ ቤቴ ላይ። የስደት ማዕዘን ይንገስ በልቤ ላይ። ሚሊየን ቢሊየን መሆን አይደለም ትልቁ ሐሳቤ፣ አንድ ሰው ማደስ ነው ከሐሳብ ከትካዜ። አይደለም ወዳጄ የቁጥር ድምሯ ጥቂቷን አብዝቶ በወገግታ ተስፋ ቀዳዳን ሸፍኖ ቤቱም እንዳይሰፋ አንተም እንዳትለፋ መኖር በጥበብ ነው ዓለም እንዳይጠፋ። መውደቅን መክሰርን ሳልጠላ በመላው ህይወቴ ውጣና ውረዱን ተውኩት ለስኬቴ። የድል መንገድ ልጥረግ በአላማዬ ዛሬ እየዘራሁት ባይበቅልም አሁን ባይደርስልኝ ድንገት ግድ የለም አልፈጥንም አልቸኩልበትም። ስኬት ብዕር አይደል እንደ ወረቀት ያኔ ይጣፍጣል አርፈው ሲበሉት። ጣዕሙ ልዩ ነው አርፈው ሲበሉት። አገር ሲገባማ ይቆየኛል እንጂ ደግስ በትልቁ ለጊዜያዊ ደስታ ሆዴን አላስገዛም እኔ አልቆርጥም ተስፋ። ለዘላቂ ሰላም እውቀቴን ላበዛ በስደት ማዕዘን እድል ልገነባ ጽፋለሁ እንጂ በጥቂት ጀምሬ ትልቅ እሆናለሁ።
የማዕዘን ራስ ትልቅ ነው መዶሻ ለራስ ካልኖረ ሰው አይሆንም ጋሻ። በየሄደበትኝ ይነክሰዋል ውሻ። ይሁን ይቀየራል ወሬ ይሆናል ወሬ መተኮሻ። የቡና መጠጫ ይሆናል ጀበናና ስኒ። እህቴ ነቃ በይ ከሶስተኛው ወገን እንዳትሆኝብኝ። እህቴ ነቃ በይ ከሶስተኛው ወገን እንዳትሆኝብኝ።